በልማድ እንደ ስህተትና እንደ ኃጢአት የሚቆጠሩ ነገር ግን ኃጢአትም ስህተትም ያልሆኑ 4 ነገሮችን እነግራቸዋለሁ። ከዚያ በፊት እባካችሁን እንደው ቢያንስ 5 ጊዜ ኮፒ ሊንክ አድርጉና አካውንቱን ከዋርኒንግ አውጡት። የመጀመሪያው እንግዲህ አራስ ቤት ገብቻለሁ፣ አረ ቤተክርስቲያን መሄድ አልችልም፣ ጸበል ሳልረጭ ማን ያለው? ይህን እንደ ስህተት የምትቆጥሩ ሰዎች ያላችሁ፣ ቤተክርስቲያን ይህን ብላ አታውቅም። ሁለተኛው ደግሞ በሃይላንድ ጠበል መቅዳት አይቻልም፣ በጀሪካ ነው። ማን ያለው? በእርግጠኝነት ጀሪካውን 150 ብር 100 ብር ለመሸጥ ያመቻቹ ሰዎች ናቸው ይችን ያለማመዷት። ምክንያቱም ሃይላንዱ ብዙም ሊሸጥ ስለማይችል ቤተክርስቲያን ይህንን አትከለክልም። ምክንያቱም ጀሪካው የተቀደሰ ነው። ሃይላንዱስ ሽንት ይሸናበታል እንዴ? በጀሪካ አይሸናበትም እንዴ? ከቀደስከው ቅዱስ የማይሆን ነገር የለም። ወደ ቤተ መቅደስ ገብቶ ንዋየ ቅድሳት የሚባለው እኮ ገበያ ላይ የሚገዛ ነገር ነው። ስለዚህ ስትቀድሰው ሁሉም ነገር ቅዱስ ይሆናል ማለት ነው። ሰውነታችንም ስናረክሰው ይረክሳል፣ ስንቀድሰው ይቀደሳል። ሃይላንድን ባርከህ መቅዳት ትችላለህ ማለት ነው። ሶስተኛው ደግሞ ስጋው ደግሞ ተቀብሎ ቆርቦ ወደ ውጭ መውጣት አይቻልም። ከሰው ጋር መብላት አይቻልም። ብቻን መሄድ አይቻልም። ማን ነው ያለው? ይህን ቤተክርስቲያን አትልም፣ አስተምራም አታውቅም። አራተኛውና የመጨረሻው ደግሞ ምግብ ተበልቶ መጸለይ አይቻልም። ይህን ማን ነው ያለው? ቤተክርስቲያን አትልም፣ አታስተምርም። ለምን ከተባለ በቤተክርስቲያናችን ስርዓት መሰረት 7 የጸሎት ጊዜያት አሉ ማለት ነው። የጠዋቱ ሳንበላ ልንጸልይ እንችላለን። የ3 ሰዓቱም ያው ተኝተን የምናረፍድ ሰዎች ሳንበላ ልንጸልይ እንችላለን። የ6 ሰዓት ጸሎት አለ። 7ቱ የጸሎት ጊዜያት ስላሉ በልቶ የሚጸለይበት ሰዓት አለ ማለት ነው። ስለዚህ እነዚህን ልማዶች ልታስወግዱ ይገባል። በልምድ የሚነገሩ ነገር ግን ቤተክርስቲያን የማትከለክላቸው ማለት ነው። ጋዳፊ በመፈንቅለ መንግስት ነው ወደ ስልጣን የመጡት ይላሉ። ወደ ስልጣን ሲመጡ ህዝቡ የመጨረሻ ደሃን ነው፣ በአርብቶ አደር ነው። ከፍተኛ የበሽታ መስፋፋት አለ። ጋዳፊ ከመጡ በኋላ የሊቢያ ህዝብ ከአውሮፓ ከአንዳንድ የአውሮፓ ሀገራት የነፍስ ወከፍ ገቢ በላይ ሆነ። የህዝቡ ኑሮ ሰው ሁሉ እንዲማር ነፃ የትምህርት እድል ተፈጠረ። በበረሃ የሚኖሩ ሰዎች በሙሉ በድንኳን ይኖሩ የነበሩት ቤት እንዲኖራቸው ተደረገ። ቤት የሌለው ዜጋ እንዳይኖር ተደረገ። ሰው ሲያገባ ይከፈለዋል፣ እንዳይማግጥ እንዳይጠፋ። ስኮላርሺፕ ይከፈላል፣ ተከፍለ ነው ውጪ የምትማረው። ይሄን ሁሉ ካደረገ በኋላ ደግሞ የነዳጅ ሀብቱን ሰበሰበና የተወሰነ ፐርሰንት አፍሪካን ከምዕራባውያን የብድር ጥገኝነት ለማውጣት ደግሞ ብር ማስቀመጥ ጀመረ። ቀጥሎ ምዕራባውያን ይበዘብዙት የነበረውን የሳተላይት ንግድ የመጀመሪያውን የአፍሪካ ሳተላይት አምጥቆ ብዙ ቢሊዮን ብር ለአፍሪካ እንድታተርፍ አደረገ፣ በርካሽ እንዲያገኙ አደረገ። ስለዚህ ይህን ሰውዬ በማስወገድ አፍሪካ በዚሁ እንድትቀጥል ለማድረግ ከተፈለገ እዛ ረብሻ መፍጠር አለባቸው ማለት እና ጋዳፊ አምባገነን ነው፣ ህዝቡ እንደደላው ያውቃል። ግን የፕሮፓጋንዳው ብዛትና ከዛው ሀገር መልምለው የሚመልሱት የተቃዋሚ ይሄ ምንደኛው ሃይማኖትንም ተጠቅመው ጎሳንም ተጠቅመው ስለዚህ ጦርነት ጀመሩ፣ አፈነዱት፣ ሀገሩን ቦምብ አረጉት፣ ኔቶ ደበደበው። ከዛ ለተወሰኑ ተቃዋሚዎች ረዱ። አሁን በአሁኑ ሰዓት 24 ሰዓት ሰው ጥይት እየሰማ ነው የሚኖረው። ውሃ የለውም፣ መብራት የለውም፣ ተጋብቶ መኖር አይችልም፣ ቤቱ ፈርሷል። አሁን ይሄን ነፃነት ነው ይላሉ። ቴዲ አፍሮ ራሱ ጋር ደውያለሁ፣ ስልክ አላነሳልኝም። በዙሪያ ያሉ ሰዎች ጋር ደውያለሁ፣ አንስተውልኛል። እኛም ከሶሻል ሚዲያ ነው የሰማነው ብሎኛል። ስለዚህ እርግጠኛ ከሆንኩኝ ነግራቸዋለሁ። ግን አብዛኞቹ ሰዎች ከሶሻል ሚዲያ እንደሰሙ ነው የነገሩኝ። በዚህ ደረጃ ማድረግ ለምን አስፈለገ? ቴዲ አፍሮ የሰራው ወንጀል ምንድን ነው? ስቱዲዮ ድረስ ገብቶ መሳሪያ ወይም ደግሞ የሙዚቃ መሳሪያ ኮምፒውተሮችን፣ የተለያዩ የኤሌክትሮኒክስ ዲቫይሶችን መውሰድ እንዲህ ያሉ ነገሮች ካሉ ምክትል ማናጀሩና ቃል አቀባዩ በቁጥጥር ስር መዋላቸው እንደዚሁ ሰምተናል። እነዚህ ነገሮች አሉ። እነሱ ለምንድን ነው የተያዙት? አንድ በቴዲ አፍሮ ዙሪያ ላይ ያለ ሰው ጠብቁኝ፣
የተባልኩትን ልንገራችሁ። እሺ አሁን የጻፉልኝ ልንገራችሁ። የሱፍ ያሲንና ማህሌት ሰለሞን ቃል አቀባይ ፖሊስ የያዛቸው ይሄ ከቴዲ አፍሮ ቅርበት ያላቸው ሰዎች የላኩልኝ ነው። ሊሆን ይችላል ብለው ወይም ደግሞ ራሳቸው ያገናኙትን ነው የነገሩኝ። ቴዲ ይሄ ሊሆን ይችላል ብለን የምንጠረጥረው ነው ያሉኝ። ከማርኬቲንግ ጋር በተያያዘ መንግስት ሳይከለክል ሚዲያ ጋዜጣዊ መግለጫ እንዳይሰጥ ቴዲ አፍሮ ተከልክሏል በሚል ሐሰተኛ መረጃ እንዲነገር በማድረጋቸው በዛ ጠርጥሯቸው ሊሆን ይችላል የሚል እምነት ነው ያለን እንጂ ትክክለኛ የሆነ ነገር እኛም ከጠይቀን አላገኘንም ነው ያሉኝ። ይሄ ከቴዲ አፍሮ ከራሱ ቅርበት ያላቸው ሰዎች ናቸው የላኩልኝ። ማህሌት ሰለሞንና ምክትል ማናጀሩ የሱፍ ያሲን አልበሙ ከመውጣቱ በፊት የሰዎች ጥበቃ ከፍ እንዲል መንግስት ያላደረገውን ነገር አድርጋቸዋል በሚል ገበያውን እንትን ለማድረግ ያልተባለ ነገር ተብሏል በሚል ይሄን አራግባቸዋል፣ ሐሰተኛ መረጃ አስተላልፋቸዋል በሚል ተጠርጥረው ሊሆን ይችላል የተያዙት ብሎኛል። ያን ፍርድ ቤት እንግዲህ ከቀረቡ በኋላ ነው። ይሄ ግን ከቴዲ አፍሮ በኩል ያሉ ሰዎች ናቸው የነገሩኝ። ትላንትና ሲጮ የነበረው ማን የሚባለው ስሙን ጥሩልኝ፣ አሁን ብልጽግናን የሚቃወመው ያበደው እያሰሩን ነው፣ እየገደሉን ነው፣ እየጨፈጨፉን ነው የሚለው ማን ነው የሚባለው? ፓስተር ነው። ያው ስሙን ጥሩልኝ። ፓስተር ነው። አሁን በጣም አብዶ በጣም እያበደ የሚቃወማቸው 10 የሚያስሩት በአሁኑ ሰዓት ማን ነው ስሙ? ከፍ ያለው ተባረኩልኝ። ከፍ ያለው የሚባለው ፓስተር በጣም አማራን እንዲጠላ ፖለቲካ ሰርቶ ነበር። በጣም ይጠላ ነበር የአማራን ጉዳይ። አሁን ግን ግቡና ያዩት እሱም ላይ ገብተው ሲለበልቡት፣ ሲነግሩት፣ ሲያሳዩት እውነተኛ ከለራቸውን ከፍ ያለው ጩፋ፣ ከፍ ያለው ምናምን የሚባል አሁን ገባው። የኦሮሞ ልጆችን እንዴት አድርገው እንደሚበሉ ሲያሳዩት አሁን ገባው፣ በደንብ ገባው። እያንዳንዱ ሰው በቤቱ ሲገባ ማወቅ ይጀምራል። ቴዲ አፍሮ ቤት ትላንት ፌዴራል አንኳክቶ ዲጄ ማን የሚባልን ልንጠይቅ ፈልገን ነው። ከመሸ አይቻልም፣ አትችልም። በነገራችን ላይ ህግን ማወቅ ይጠቅማል። ከመሸ በኋላ ቤት ማንም ፖሊስ መምጣት አይችልም እና ለጥያቄ ትፈልጋለህ ማለት አይችልም፣ ያስጠይቃቸዋል። ስለዚህ ይህንን ነው የሚያደርጉት። ስለዚህ ቴዲ አፍሮ እኛ ውጭ ያለ ነው ብንናገረው ኖሮ ውሸታሞች ነው የምንባለው። ምክንያቱም ካድሬ አጨብጫቢው በጣም ብዙ ነው። ለምን? ለጥቅም ስለሆነ ይጨቀጭቁታል። ይህን ነገር እንዲያደርግ የጴንጤ ፓስተሮች ጭንብላቸውን የገለጡበት ካድሬ ተቀጥረው እንደሆነ የምታውቅበት ዋናው ማንነታቸው እሱ ነው። ካለ ማንም እና እዩ ጩፋ ካድሬ አይደላችሁም? እውነቱን እንነጋገር እስቲ። ካድሬ አይደላችሁም? እዩ ጩፋ ከኔ ጋር አላወራንም። አንተ ካድሬ አይደለም? ከመንግስት ጋር አብረን ምትሰራ አይደለም? እኔ መጥቼ ኢትዮጵያ እንድሰብክ ምናምን አልተነጋገርንም? ቲሸርት ለመሸጥ አብረን። እኔ እንደዚህ ነው ጭንብልን ገልጬ ማጋለጥ። አንተ እግዚአብሔርን የምታመልክ ሳይሆን እግዚአብሔር ምስክሬ ነው የምለው። ኢትዮጵያ እኔ ስፖንሰር አድርጌ አመጣለሁ፣ ሁሉ ነገር አደርግልሃለሁ። ምን ማድረግ እንችላለን? ኢትዮጵያ ላይ በእያንዳንዱ ቦታ ላይ እየዞርን እየሰበክን ቲሸርት ምናምን እንሸጣለን። ይሄ ነው እንግዲህ እግዚአብሔርን ያውቃሉ የምትሏቸው እናንተ የምትሰግዱላቸው ፓስተሮቻችሁ ይህንን ነው የሚሰሩት። እንደዚህ አይነት ወራዶች ናቸው። እኔ ለጥቅም ብዬ ሀገሬን አልሸጥም፣ ለጥቅም ብዬ ሃይማኖት አልቀየርኩም። ላጋለጠ ጭንብልን ላወጣ እንጂ እኔ ለእንትን ብዬ አላጋለጥኩም። ኦርቶዶክስ አንድም ቀን እንደዚህ አይነት አባት ቀርቦኝ አያውቅም። እግዚአብሔር ምስክሬ፣ ጸልያለሁ።
የጴንጤውን ማንነት ልነግራችሁ ፈልጌ ነው። እዩ ጩፋ ከኔ ጋር ተነጋግረናል በደንብ በዚህ ጉዳይ። እኔ ነኝ የተውኩት ነገሩ። በጣም አዘንኩ፣ ከልብ ያዘንኩ፣ እግዚአብሔር በሚያውቀው በጣም አዘንኩ። በዚህ ከመንግስት ጋር በአንድ ስልክ ነው የሚገናኙት። ከአብይ ጋር በአንድ ስልክ ደውለው ሁሉ ነገር ማስተካከል ይችላሉ። ሁሉ ጉዳይ መጨረስ ይችላል። እንደዚህ አይነት ሰዎች ናቸው። ገርሞኝ ድንቅ ብሎኝ ተደንቄያለሁ። በጣም ነው የተደነቅኩት። በዚህ ደረጃ ነው የነሱ ማንነት ቼናቸው ከቤተ መንግስት የሚሰጣቸው ማንነት ነው ያላቸው። ስለዚህ እዩ ጩፋ ንስሐ ግባ፣ ንስሐ ግባ ነው የምልህ። እግዚአብሔርን አጭበርብረሃል። በእግዚአብሔር ላይ ገንዘብን የሰራኸው ንስሐ ግባ። እውነቴን ነው የምነግርህ። ጴንጤነትን ሳይሆን ገንዘብን ብቻ የምታመልክ ሰው እንደሆንክ እኔ ባለኝ መረጃ ነው የምነግርህ። በጣም ነው የሚያሳፍረው። በጣም 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 እግዚአብሔር ልቦና ይስጣችሁ።